በርካቶች በኢትዮጵያና በኤርትራ መካከል ያለውን ውዝግብ ወደ ጦፈ ደረጃ እየሄደ መሆኑን እያመላከቱ ባሉበት በዚህ ወቅት የተለያዩ አዳዲስ መረጃዎች እየወጡ ነው። በተለይም ኢትዮጵያ ከሰሞኑ የተለያዩ ዲፕሎማሲያዊ ስኬቶችንም እያስመዘገበች ነው። አሁን ድረስ እየቀጠለ ባለው የሁለቱ ሀገራት ውዝግብ ኢትዮጵያ በሚዲያም ሆነ በተግባር ደረጃ የሚፈጠረውን ጦርነት በብቃት ለመወጣት የሚያስችል አቅም እያደራጀች መሆኗ ተነግሯል። በሌላ በኩል ኤርትራ ወደቡን ለመስጠት መስማማቷን የሚያሳይ አዲስ መረጃ ወጥቷል። ይሁንና ግን የባህር ኃይል በባህሩ ላይ እንዲመሰረት አልፈልግም ማለቷ አነጋጋሪ ሆኗል። እንደዚሁም ኢትዮጵያ ከፈረንሳይና ከኳታር ጋር አዲስ ወታደራዊ ጥምረት መፈረሟ ተሰምቷል። ይህም ጉዳይ አነጋጋሪ ነው። በተለይም ለኢትዮጵያ ጠላቶች ትልቅ ስብራትም ነው ተብሏል። እነኚህንና ሌሎች ወሳኝ መረጃዎችን እናካፍላችኋለን። ቆይታችሁ ከኛ ጋር ያማረ እንደሚሆን በማመን በተለይም ከትላንት በስቲያ የአሜሪካን ኤምባሲ የኢትዮጵያን ትልቅ ግዛት ወደ ኤርትራ በማካለል በስህተት በማህበራዊ ድረገጹ ላይ የለጠፈውን ልጥፍ ለጊዜው መነጋገሪያ ቢሆንም ወዲያው ማንሳቱ በእርግጥም ተገቢ ቢሆንም ይሁንና ግን እንዴት ተለጠፈ የሚለው ጉዳይ እስካሁን እያነጋገረ ነው። የኢትዮጵያ መንግስትም በአዲስ አበባ የአሜሪካ ኤምባሲ ስለለጠፈው ልጥፍ ይቅርታ እንዲጠይቅ ጥያቄ ማቅረቡ ተሰምቷል። እነኚህንና ሌሎች ወሳኝ መረጃዎች የምትሰሙበት የዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም ከዚህ እንደሚከተለው ይቀርባል። ሌሎች ወሳኝ የተባሉ ጂኦፖለቲካዊና ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችንም እንደዚሁ ይዘናል። በተለይም የእንግሊዝ መንግስት ከኢትዮጵያ መንግስት ጋር አብሮ በመቆሙ የተለያዩ ድጋፎችም ለኢትዮጵያ እየመጡ መሆናቸው የኤርትራና የግብፅ መንግስትን እንዴት አናደደ የሚለውንም ጉዳይ ጨምረን ለቀጠናችን አዲስ የሆኑ ክስተቶችንም እንደዚሁ በማካተት ለእናንተ በሚመጥን መልኩ እንደሚከተለው እናቀርብላችኋለን። ቆይታችሁ ያማረ እንዲሆን በመጋበዝ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ለሌሎችም እንዲደርስ እንድታደርጉ እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እንደሚከተለው ተሻገርን። በሀገር ውስጥም ሆነ ከሀገር ውጭ ያሉ የተለያዩ ኢትዮጵያውያን የኢትዮጵያና የኤርትራ ሁኔታ አሁን ላይ ወደ ምን ይሄዳል የሚለው ጉዳይ ስጋት ውስጥ ጥሏቸው ባለበት በዚህ ሰዓት፣ በሌላ በኩል ደግሞ ጦርነት ካልመጣ በስተቀር ሞተን እንገኛለን የሚሉ የሻዕቢያ መንግስት አክቲቪስቶችና በግብፅ የተቀጠሩ የሚዲያ ፕሮፓጋንዲስቶች በተለያዩ የሚዲያ አውታሮች በመጠቀም ኢትዮጵያና ኤርትራ መካከል የተፈጠረውን ውዝግብ ወደ ጦርነት እንዲያመራ የተለያዩ ሙቀት የሚፈጥሩ ዘገባዎችን እየዘገቡ ስለመሆናቸው መረጃዎች አመላክተዋል። አሁን ላይ በሀገራቱ መካከል ያለው ውዝግብ ወደ ጦርነት እንዳይሄድ ስጋት ውስጥ የገቡት የምዕራቡ ሀገራት በተለይም በዚህ በምስራቅ አፍሪካ ቀጠና በኢትዮጵያና በኤርትራ መካከል ይከሰታል ተብሎ የተፈራው ጦርነት ከተከሰተ ቀጠናው ከዚህ ቀደም ታይቶ በማይታወቅ መልኩ ወደ ውድመት ውስጥ ይገባል በሚል ስጋት አሜሪካ አሁን ላይ ጦሯን ጭምር ወደ ኢትዮጵያ ልታስጠጋ ስለመሆኑ የተሰሙ መረጃዎች አነጋጋሪ ሆነዋል። ከሰሞኑ ወደ ኢትዮጵያ ብቅ ብለው የነበሩት የአፍሪካ ኮማንድ የአሜሪካ ጦር አዛዥ ኢትዮጵያና አሜሪካ መካከል ያለው ግንኙነት ከዚህ ቀደም ከነበረው በተሻለ መልኩ አሁን ላይ በጠበቀ መልኩ ግንኙነቱ እየተጠናከረ እንደሄደ አመላክተዋል። ይህንንም ተከትሎ ኢትዮጵያ የጀመረችውን አዲሱን የበርበራ ወደብን አገልግሎት በሚመለከት ሊያጋጥሙ ይችላሉ የተባሉ የጸጥታ ስጋቶችን ሙሉ በሙሉ ይቀርፋል በሚል ደረጃ እምነት የተጣለበት አዲስ የወታደራዊ የጦር ጥምረት በሁለቱ ሀገራት መካከል መፈጠሩን ተሰምቷል። በሌላ በኩል ኢትዮጵያ ይህንን ወደብ ስትጠቀም በቀጠናው አዳዲስ የሆኑ ትኩሳቶችን ወይም የጸጥታ ችግሮችን ለመፍጠር እየተንቀሳቀሰ ያለውን የሻዕቢያና የግብፅ መንግስትን ትንኮሳና አሻጥር ወይም ሴራን ለማክሸፍ በሚል የአሜሪካ መንግስት በበርበራ ወደብ አዲስ ስምሪትን ለማድረግ የሚያስችል ጉብኝት ስለማድረጉም የወጡ መረጃዎች አመላክተዋል። አሁን ላይ በኢትዮጵያና በኤርትራ መካከል የተፈጠረውን የባህር በር ይገባኛል የሚለውን ጥያቄ መሰረት ያደረገውና ኢትዮጵያ ተፈጥሯዊ፣ ታሪካዊና ህጋዊ የሆነው ወደቧን ለማስመለስ ከዚህ ቀደም በተለያዩ አግባቦች ስታደርግ የነበረውን ሰላማዊ እንቅስቃሴ አሁንም የገፋችበት ቢሆንም ይሁንና ግን በሻዕቢያ መንግስት በኩል የታየው ይሁንታ ይልቁንም ወደ ጦርነት የሚያስገባ እንጂ ሰላምን የሚያመጣ ሆኖ አልተገኘም። በዚህም መሰረት ሁለቱ ሀገራት አሁን ላይ ወደ ለየለት ጦርነት ይገባሉ የሚለው ስጋት እያየለ ቢመጣም ምዕራባውያን ሀገራት ግን ከኤርትራ ይልቅ ኢትዮጵያን መምረጣቸው ቁርጥ ስለመሆኑ አሁን ላይ የታዩ ተግባራዊ እንቅስቃሴዎች ማመላከታቸውን የወጡ መረጃዎች አመላክተዋል። ከሰሞኑ በኢትዮጵያ አዲስ አበባ ሲንቀሳቀሱ ታይተዋል የተባሉ የተለያዩ ዲፕሎማቶችና በተለይም ከኢትዮጵያ ጋር ግንኙነትን ለመፍጠር የሚያስችሉ እንቅስቃሴዎችን ሲያደርጉ የነበሩ ከዚህ ቀደም በአሜሪካ፣ በአውሮፓ ህብረትና በኢትዮጵያ መካከል ያለውን የተለያዩ
ወታደራዊ፣ ኢኮኖሚያዊና ሌሎች ጉዳዮችን መሰረት ያደረጉ ጥምረቶችን ለማጠናከር በሚል የዲፕሎማቶች እንቅስቃሴ ሲደረግ የነበረ ሲሆን ይህም አሁን በይፋ ገሃድ ስለመውጣቱ ተነግሯል። የአውሮፓ ህብረት ከኢትዮጵያ ጋር እንደሚቆም ማረጋገጡ የተሰማ ሲሆን ይህ ማረጋገጫም በተለይም በባለፈው የጂ20 የደቡብ አፍሪካው የጆሃንስበርግ ስብሰባ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ከአውሮፓ ህብረት ኮሚሽንና ከሌሎች የአውሮፓ ህብረት ተወካዮች ጋር በደቡብ አፍሪካ ጆሃንስበርግ ባደረጉት የጎንዮሽ ውይይት ላይ መረጋገጡ ተሰምቷል። ይህንንም ተከትሎ አሁን ላይ የተለያዩ የአውሮፓ ህብረት ተወካይ የሆኑ ዲፕሎማቶች ከኢትዮጵያ መንግስት ጋር በተለያዩ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት የሚያስችሉ ውይይቶችን እያደረጉ ስለመሆናቸው የተነገረ ሲሆን አሁን ላይ የወጡ መረጃዎች እንዳመላከቱት ደግሞ በትላንትናው ዕለት የፈረንሳይ መንግስትን የወከለ የምድር ኃይል ጦር ጄኔራል የመሩት ልዑክ ቡድን አዲስ አበባ መግባቱ ተነግሯል። ይህንንም ተከትሎ በኢትዮጵያና በፈረንሳይ መንግስት መካከል አሁን ላይ ያለውን ጥምረት የበለጠ የሚያጠናክር ነው የተባለው የዚህ ልዑክ ቡድን ጉብኝት ኢትዮጵያ የባህር በሩን በእጇ ለማስገባት እያደረገች ያለውን ጥረትም የበለጠ የሚያጠናክር ነው ተብሏል። ከዚህ ቀደም የፈረንሳይ መንግስት የኢትዮጵያ ባህር ኃይልን በማሰልጠን የተለያዩ ዘመናዊ የሆኑ ወታደራዊ የትጥቅ መሳሪያዎችን ማስታጠቁ የተገለጸ ሲሆን አሁን ደግሞ የፈረንሳይ ጦር ከፍተኛ አመራር አዲስ አበባ መግባቱ በእርግጥም የምዕራቡ ሀገራት ከኢትዮጵያ ጎን ስለመቆማቸው ያረጋገጠ ነውም ተብሏል። በጀነራል ፔርሼር የተመራው የፈረንሳይ ምድር ጦር ከፍተኛ የልዑክ ቡድን አዲስ አበባ በመግባት ከኢፌዴሪ መከላከያ ሰራዊት ከፍተኛ የጦር መኮንኖች ጋር መወያየቱ የተገለጸ ሲሆን በተለይም ፈረንሳይ በምድር ጦር ከኢትዮጵያ ጋር መጣመር እንደምትፈልግ ያገናዘበው ይህ የልዑክ ቡድኑ ውይይት ኢትዮጵያና ፈረንሳይ በእግረኛ ጦርም ጭምር መጣመር እንደሚችሉ የሚያሳይ ነውም ተብሏል። ፈረንሳይ በምድር ጦር ከኢትዮጵያ ጋር ከተጣመረች ኢትዮጵያ ሊያጋጥሟት የሚችሉ ተግዳሮቶችን በተለይም የጸጥታ ስጋቶችን ለመቅረፍ ትልቅ አቅምን ይፈጥራል የተባለ ሲሆን የሰላም ማስከበር አዲስ ተልዕኮም ለኢትዮጵያ ሰራዊት ስለመሰጠቱም ተሰምቷል። ኢትዮጵያ አሁን ላይ ግብፅና ሻዕቢያ እንደሚሉት ሳይሆን የኢትዮጵያ ጦር አሁን ላይ በአፍሪካ ከሚገኙ ቀዳሚ ከሚባሉ ጠንካራ ቁመና ላይ ካሉ የሀገር መከላከያ ሰራዊት ጦር ሰራዊት መካከል ቀዳሚው እንደሆነም በመረጃው ተመላክቷል። በኢትዮጵያና በፈረንሳይ መካከል ስምምነት ስለመፈረሙም የተገለጸ ሲሆን በኢትዮጵያ በኩል የመከላከያ ትምህርትና ስልጠና መምሪያ ዋና ኃላፊ ጄኔራል ይመር መኮንን በዘመናዊ ስልጠናና ወታደራዊ ቴክኖሎጂ በታገዘ ከፈረንሳይ ጋር በጥምረት እንሰራለን ሲሉ ማረጋገጫ ስለመስጠታቸው ተሰምቷል። ልዑክ ቡድኑ ፊልድ ማርሻል ብርሃኑ ጁላን ጨምሮ የኢትዮጵያ የተለያዩ የመንግስት ባለስልጣናትን በማግኘት ምክክር እንደሚያደርግም ተነግሯል። በተለይም ከባህር እንቅስቃሴ ጋር በተገናኘ የባህር ኃይል ዋና ማዘዣን ይጎበኛል ተብሎ የሚጠበቅ ሲሆን ከዚህም በተጨማሪ በቀጣይ በፈረንሳይና በኢትዮጵያ መንግስት መካከል የሚኖረውን ወታደራዊ ጥምረትም የሚያጠናክር ውይይት እንደሚደረግ ተነግሯል። ኢትዮጵያ በተመሳሳይ ከኳታርም ጋር ግንኙነት መጀመሯ የተነገረ ሲሆን በተለይም በኢትዮጵያና በኳታር መካከል አሁን ላይ የተጀመረው የሁለትዮሽ ግንኙነት ግብፅና ኤርትራን ያስደነገጠ ነው ተብሏል። ከሰሞኑ ኳታር ከግብፅ ጋር እንደዚሁም ከኤርትራ ጋር በማበር በተለይም በሱዳን እጇን ለማስገባት ጥረት እያደረገች ነው የሚለው መረጃ እየተሰራጨ በስፋት መነጋገሪያ በሆነበት በዚህ ወቅት አሁን ላይ ኢትዮጵያ ከኳታር ጋር ወታደራዊ ጥምረት መፍጠሯ በርካቶችን አነጋግሯል። በተለይም ኢንጂነር አይሻ ማለትም የኢትዮጵያ መከላከያ ሚኒስተር ኢንጂነር አይሻ መሐመድ ከኳታር ምክትል ጠቅላይ ሚኒስተርና የመከላከያ ሚኒስተር ሼክ ሳዑዲ ቢን አብዱራህማን ቢን ሐሰን አልታኒ ጋር በሁለቱ ሀገራት የሁለትዮሽ ግንኙነት ዙሪያ ምክክር ማድረጋቸውም ለጠላት ወገን ትልቅ ትኩሳትን ፈጥሯል ተብሏል። በአሰብ ወደብ ዙሪያም አዳዲስ እንቅስቃሴዎች እየተደረጉ ባለበት በዚህ ወቅት በተለይም በዳህላክ ደሴቶች አንዳንድ ደሴቶች ላይ አሁን ላይ ሰፍራ የምትገኘው ኳታር ከኢትዮጵያ ጋር መጣመሯ በእርግጥም ኢትዮጵያ ወደ ቀይ ባህር በር ቀጠና እንድትመጣ ትልቅ መሰረት የሚጥለውም ተብሏል። ከዚህ ቀደም የአረብ ሊግን በመጠቀም ከተለያዩ የአረብ ሀገራት ጋር ጠንካራ ግንኙነትን በመፍጠር ኢትዮጵያን ለማጥቃት ስትጠቀምባቸው የቆየችው ግብፅ አሁን ላይ ሁኔታዎች እየተቀየሩባት የመጡ እንደሚመስልም ሰሞናዊ መረጃዎች አመላክተዋል። ጉዳዩን በሚመለከት አስተያየት እየሰጡ የሚገኙ የጂኦፖለቲክስ ተንታኞች እንደሚያስረዱትም ግብፅ አሁን ላይ በአረቡ ዓለም ያላት ተቀባይነት ከመቼውም ጊዜ በላይ እየቀነሰ እንደሆነ የገለጹ ሲሆን በአንጻሩ ኢትዮጵያ ከተባበሩት አረብ ኤምሬትስና በቀጠናው ካሉ ከሌሎች የአረብ ሀገራት ጋር
እያደረገች ያለው እንቅስቃሴና የፈጠረችው ጥምረት ከዚህ ቀደም ከነበረው ጊዜ በተለየ መልኩ የአረቡ ዓለም ለኢትዮጵያ የሚሰጠውን ድጋፍ እንዲጨምርና በኢትዮጵያ ላይ የያዘውንም አቋም እንዲቀይር ስለማድረጉም ተሰምቷል። ይህም ግብፅ የምትፈልገውን ድጋፍ እንድታጣ ከማድረጉም በላይ በተለይም በቀይ ባህር ቀጠና ኢትዮጵያ ጥቅሟን ለማስጠበቅ የምታደርገውን ጥረት ቀላል እንዲሆንላት እንደሚያደርግም ተዘግቧል። በአንጻሩ ከዚህ ቀደም ከኢትዮጵያ እንዲገነጠልና ኢትዮጵያን እንደ ወራሪ በማየት የአረቡ ዓለም በተለይም ኢትዮጵያ አረብ ጠልነች የሚለውን አጀንዳ እንዲቀበሉ ሲያደርግ የነበረው የሻዕቢያ መንግስትና የግብፅ መንግስት ጥምረት አሁን ላይ ከፍተኛ አደጋ እንደተደቀነበት የሚገልጹ ተንታኞች እንደሚያስረዱት የሻዕቢያ መንግስት አሁን ላይ ከፍተኛ የሆነ የበጀት እጥረት እንዳጋጠመው አመላክቷል። የዚህን የሻዕቢያ መንግስትን የበጀት እጥረት ከዚህ ቀደም ሲሞሉ የነበሩ የተባሉት እንደ ሳውዲ አረቢያ፣ ኳታር፣ ኢራቅና እንደዚሁም ሶሪያን የመሰሉ አገራት አሁን ያሉበት ቁመና እንደ ቀድሞ አለመሆኑና በተለይም አቅም አላቸው የሚባሉት ኳታርና ሳውዲ አረቢያ የሻዕቢያ መንግስት እንደሚፈልገውና እንደሚያስበው የሚፈልገውን አይነት ድጋፍ በቀጥታ መስጠት አለመቻላቸው የሻዕቢያ መንግስት እክል እንደገጠመውና የዲፕሎማሲ ኪሳራም እንዳጋጠመው ያመላከተ ነው ተብሏል። አሁን ላይ በኢትዮጵያና በኳታር መካከል ጠንካራ ግንኙነት እንዳለ የተነገረ ሲሆን በተለይም ሁለቱ ሀገራት በወታደራዊ ጥምረት በጋራ እንዲሰሩ ከማድረግም በላይ አሁን ላይ ኳታርና ኢራን ያላቸው ግንኙነት ጥብቅ በመሆኑ የኢንጂነር አይሻ ጉብኝትም ኳታር ኢራን ለኤርትራና ለሱዳኑ አልቡርሃን የምታደርገውን ወታደራዊ ድጋፍ እንድታቆምም ጫና ልታደርግ የምትችልበት ዕድል እንደሚኖርም ተመላክቷል። ይህም የኤርትራ መንግስት አሁን ላይ የተማመነበትን የኢራንን መንግስት ድጋፍ እንዲያጣና በአንጻሩ ዓለም ላይ አሁን ላይ እየሰራ ያለው ምን ትሰጣላችሁ የሚለው ጉዳይ ስለሆነ ኢራንና ኢትዮጵያም ጭምር እንዲጣመሩ ኳታር ሚናዋን ልትወጣ እንደምትችል በዚሁ መረጃ ተጠቁሟል ተብሏል። ይሁንና ግን አሁን ላይ ኢራን ከአውሮፓውያን ጋር በተለይም ከእስራኤልና ከምዕራቡ አገራት ጋር በገባችው ውጥረት ምክንያት ኢትዮጵያ በቀጥታ ከኢራን ጋር ጥምረት መፍጠር ባትችልም ከኳታር ጋር ያላትን ግንኙነት በማጠናከር ኢራን ወደ ኤርትራና ወደ ሱዳን በተለይም ፖርት ሱዳን ወደ ከተመው ወደ አልቡርሃን ጦር የምትልከውን ኢትዮጵያ ላይ እየተቃጣ ያለውን ስጋት ለማፋፋም በጥቅም ላይ እየዋለ የሚገኘውን መሳሪያ እንዳትልክና ጫናም እንዲፈጠር እንደሚያደርግ ተመላክቷል ተብሏል። የኢንጂነር አይሻ የኳታር ጉብኝት በርካታ ዘርፈ ብዙ የሆኑ ጥቅሞችን እንደሚያመጣም የተነገረ ሲሆን በተለይም በአረብ ሊግ በመጠቀም ኢትዮጵያ ላይ የተለያዩ ጫናዎችን ስትፈጥር የነበረችው ግብፅ አሁን ላይ በአረቡ ዓለም ያላት ተቀባይነትና የምታደርገው ተጽዕኖም እየቀነሰ ከመምጣቱ ጋር ተከትሎ ኢትዮጵያ በአረቡ ዓለም ጠልቃ እንድትገባ ዕድል የሚሰጣትም ነው ተብሏል። በተለይም ኳታር አሉ ከሚባሉና ቱጃር ከሚባሉ የአረቡ ዓለም አገራት መካከል ቀዳሚ የምትባል አገር ከመሆኗ ጋር ተያይዞ ከአሜሪካ ጋርም ካላት ጥብቅ ግንኙነት አንጻር ኢትዮጵያ ከኳታር ጋር የምትፈጥረው ግንኙነት በቀይ ባህር ቀጠና ላይ ከሚቃጣባት ስጋት ለመዳንም ትልቅ ዕድልን የሚፈጥር ነው ተብሏል። ኳታር እንደሚታወቀው ከዚህ ቀደም ከተለያዩ ዓለም አቀፍ አሸባሪ ቡድኖች ጋርም ትሰራለች የሚል ክስ በተደጋጋሚ የሚቀርብባት አገር ስትሆን ይሁንና ግን አሁን ላይ በቀይ ባህር ቀጠና እያደረገች ያለው እንቅስቃሴን በሚመለከት ኢትዮጵያ ላይ ምንም አይነት ስጋት የሚፈጠር እንቅስቃሴ እንደማታደርግ ቃል መግባቷንም መረጃዎች ጠቁመዋል። በተለይም በሁለቱ አገራት መካከል አሁን ላይ የተጀመረውን የሁለትዮሽ ግንኙነት በሚመለከት መሰረት የጣለ ነው የተባለው የኢንጂነር አይሻ ጉብኝት በቀጣይ ሌሎች ጉብኝቶችም በሁለቱ ሀገራት መካከል እንዲደረጉ ምክንያት እንደሚሆን የተገለጸ ሲሆን ሁለቱ ሀገራት በከፍተኛ የመንግስት ማለትም በመሪዎች ደረጃ የሚደረግ የእርስ በርስ ግንኙነትን ለማጠናከር ያለመ ወደፊት ቀጣይ ውይይት እንደሚደረግም ተመላክቷል ተብሏል። ከዚህ ቀደም የኢትዮጵያን የዲፕሎማሲ ስኬት እግር በእግር በመከተል በተለይም ኢትዮጵያ ከሀገራት ጋር የምታደርገውን የዲፕሎማሲ እንቅስቃሴ ለማወክና ኪሳራ እንዲመጣባት ለማድረግ ኢትዮጵያ ከፓኪስታን ጋር የተፈራረመችውን ስምምነት ተከትሎ ከፓኪስታንም ጋር ስምምነት የፈረመችው ግብፅ አሁን ደግሞ ኢትዮጵያ ከኳታር ጋር የፈረመችውን ስምምነት ተከትሎ ወደ ኳታር በማምራት ስምምነት እንዳትፈጥርም ስጋት መፈጠሩ የተነገረ ሲሆን ይሁንና ግን ኢትዮጵያና ኳታር የጀመሩት የሁለትዮሽ ግንኙነት ግብፅ ልታፈርሰው የምትችለው አይነት እንዳልሆነም ተመላክቷል ተብሏል። በተለይም ኳታር ልክ እንደተባበሩት አረብ ኤሚሬትስ በቀጠናዊ ጉዳዮች ዙሪያ ቀጠናውን ለመቆጣጠርና በቀጠናው ላይ የበላይነቷን ለማስጠበቅ በሚል ከሳውዲ አረቢያ ጋር ጭምር ፉክክር ውስጥ መግባቷ የተነገረ ሲሆን በቀይ ባህር ቀጠና ደግሞ ከግብፅ ጋር ጭምር በፉክክር ውስጥ መሆናቸው ኢትዮጵያና ኳታር መካከል ለሚፈጠረው ግንኙነት ግብፅ እክል ልትሆን የምትችልበት
ዕድል በጣም የጠበበ እንዲሆን እንደሚያደርገውም ተመላክቷል። በሌላ በኩል ከሰሞኑ በአሰብ ወደብ ዙሪያ አዳዲስ መረጃዎች እየወጡ መሆናቸው ተመላክቷል። እንግሊዝ በአሰብ ወደብ ዙሪያ ከኢትዮጵያ ጎን እንደምትቆም ያስታወቀች ሲሆን ኤርትራም ከኢትዮጵያ ጋር በሰላማዊ መንገድ ተወያይታ ወደቡን እንድትሰጥ ማስጠንቀቂያ መስጠቷ ተሰምቷል። እንግሊዝና ኢትዮጵያ መካከል ያለው ግንኙነት አሁን ላይ የተጠናከረ መምጣቱ የተገለጸ ሲሆን በጂ20 ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር ጋር ባደረጉት ቀጥተኛ ውይይት እንግሊዝ ከኢትዮጵያ ጎን እንደምትቆምና በተለይም በኢትዮጵያ ውስጥ ያለውን የኢንቨስትመንት አማራጮች የእንግሊዝ ባለሀብቶች እንዲጠቀሙ የእንግሊዝ መንግስት አበክሮ እንደሚሰራ መግባባት ላይ መድረሳቸውም ተሰምቷል። ከዚህ ቀደም የወጡ መረጃዎች እንዳመላከቱትም እንግሊዝ ኤርትራና ኢትዮጵያ የገቡበት ውዝግብ ወደ ጦርነት እንዳያመራ በርካታ ጊዜ ተደጋጋሚ መግለጫዎችን ማውጣቷን ያመላከተ ሲሆን አሁን ላይ ኢትዮጵያ ያቀረበችው ጥያቄ ፍትሐዊ መሆኑና በተለይም ከ1983ቱ የለንደኑ ስብሰባ ጋርም በተያያዘ እንግሊዝ ለኢትዮጵያ መንግስት ድጋፍ እንደምትሰጥ ማረጋገጫ መስጠቷን ተከትሎ ኤርትራ ስጋት ውስጥ መውደቋ ተነግሯል። ከትላንት በስቲያ በኢትዮጵያ ጉብኝት ያደረገው የአሜሪካ ወታደራዊ ልዑክ ቡድን ከኢትዮጵያ ጋር በተለይም ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻል ብርሃኑ ጁላ ጋር በተደረገው ውይይት ላይ አሜሪካና ኢትዮጵያ በቀጠናው ያለውን የደህንነትና የሰላም ስጋትን ለመቅረፍ በጥምረት ለመስራት መስማማታቸውን ተከትሎ የሻዕቢያ መንግስት ወደቡን ለመስጠት ፈቃደኛ መሆኑን ማረጋገጫ መስጠቱ የተነገረ ሲሆን ይሁንና ግን ባህሩ ላይ የባህር ኃይልን ማቋቋም አይቻልም የሚለው አቋሙ ኢትዮጵያና ኤርትራ አሁንም እንዳይግባቡ እንዳደረገ የወጡ መረጃዎች አመላክተዋል። የሻዕቢያ መንግስት በቃል አቀባዩ ወይም በአፈቀላጤው በአቶ የማነ ገብረ መስቀል በኩል አሰራጨው በተባለው መረጃ ኢትዮጵያና ኤርትራ የገቡበትን ውዝግብ ለመፍታት በተለይም የዓለም አቀፍ ሕጎችና ስምምነቶችን ማዕከል ያደረገ የሁለቱ ሀገራትን የባህር በር ጥያቄ በተለይም ኢትዮጵያ ያቀረበችውን የባህር በር ጥያቄ ሰላማዊ በሆነ መንገድ ለመፍታት የሚያስችል ሐሳብን ማቅረቡ የተነገረ ሲሆን በተለይም የሻዕቢያ መንግስት የዓለም አቀፍ ሕግና ድንጋጌዎች በሚፈቅዱት መሰረት የኤርትራ መንግስት ለኢትዮጵያ የአሰብ ወደብን በኪራይና በሊዝ አማካኝነት ሊሰጥ ፈቃደኛ መሆኑን በመግለጽ ይሁንና ግን በባህሩ ላይ ኢትዮጵያ ምንም አይነት የባህር ኃይል ማቋቋም እንደማትችል መግለጹ ነገሩን ቀድሞውኑም የፈረሰ እንዲሆን እንዳደረገው ተመላክቷል። ኤርትራ አሁን ላይ ስጋት ውስጥ መውደቋ የተነገረ ሲሆን በተለይም ከሰሞኑ የፈረንሳይ መንግስት የእንግሊዝ፣ የጀርመን፣ የአሜሪካ እንደዚሁም በፈረንሳይና በኢትዮጵያ መካከል ትላንትና ተፈረመ የተባለው የሁለቱ ሀገራት የምድር ጦር የጋራ ትብብር ስምምነት የኤርትራ መንግስትን ከፍተኛ ስጋት ውስጥ የጣለ ነውም ተብሏል። በእርግጥ የአውሮፓ ሀገራት በኢትዮጵያም ሆነ በተለያዩ የአፍሪካ ሀገራት ከዚህ ቀደም እጃቸውን ሲያስገቡ የነበሩት የተለያዩ ማዕድኖችን ፍለጋ እንደሆነ የተገለጸ ቢሆንም ይሁንና ግን አሁን ላይ ኢትዮጵያ በቀጠናው ያላትን ብሔራዊ ጥቅም ለማስጠበቅና ሉዓላዊነቷ እንዳይደፈር እንደዚሁም ሀገረ መንግስቱ ጸንቶ እንዲቀጥል ከማድረግ አንጻር ከሀገር የሚቀድም ነገር የለምና ለነኚህ የምዕራቡ ዓለም ሀገራት የተለያዩ የማዕድን ሀብቶችን መሰረት ያደረጉ ስምምነቶችን በመፈራረም እንዲቀርቡላቸውን በማድረግ ኢኮኖሚያዊ አቅሟን ማጠናከርና በተለይም በጸጥታው ዘርፍ እየገጠማት ያለውን ችግር በዘላቂነት ለመፍታት የሚያስችል የውስጥ አቅምን ለማደራጀት የሚያስችል ሀብት ለማካበት ብሎም ወታደራዊ አቅምን ለመገንባት የሚያስችሉ ስምምነቶችን ማድረጓ በእርግጥም በቀይ ባህር ቀጠና ላይ በቀጣይ ለመታየት ወይም ኢትዮጵያ ቀጣዩዋ የቀይ ባህር ቀጠና ዋና ተዋናይ ሀገር ለመሆን የምታደርገውን ጥረት የሚያጠናክር ነውም ተብሏል። በአንጻሩ ይህ አይነቱ የኢትዮጵያ መንግስት እንቅስቃሴ በጠላት በኩል ማለትም በሻዕቢያና በግብፅ መንግስታት መካከል ከፍተኛ ስጋትን የፈጠረ እንደሆነ የተገለጸ ሲሆን ግብፅ ከሰሞኑ ወደ ጅቡቲ በመግባት ጅቡቲ ውስጥ የወደብ ልማት ላይ ለመሰማራት እንቅስቃሴ ማድረግ መጀመሯ በእርግጥም የኢትዮጵያን የጸጥታ ችግር ለማወክ ያለመ ስለመሆኑም ተንታኞች በሰጡት ሐሳብና አስተያየት ጠቁመዋል። ዘገባዎች እንደሚያመላክቱትም አሁን ላይ ግብፅ በምስራቅ አፍሪካ ቀጠና ያለውን አጠቃላይ ወታደራዊ እንቅስቃሴ በተለይም በኢትዮጵያና በምዕራቡ ዓለም ሀገራት እንደዚሁም ኢትዮጵያ ከሌላ ኃያላን ሀገራት ጋር የምታደርገውን ወታደራዊ እንቅስቃሴ ለማወክና ተፈላጊ ለመሆን ከሜዲትራኒያን ባህር በተጨማሪ በህንድ ውቅያኖስ ሰሜናዊ ዳርቻና በቀይ ባህር መግቢያ አካባቢ ይዞታዋን ለማጠናከር ፍላጎት እንዳሳየችም ተመላክቷል። ይህንን የተገነዘበችው ኢትዮጵያም ከተባበሩት አረብ ኤምሬትስና ከእስራኤል ጋር በመጣመር
በቀይ ባህር ቀጠና ላይ አሁን ላይ አዳዲስ ስትራቴጂካዊ አስፈላጊነታቸው የታመነባቸውና ወሳኝ የሆኑ ታሪክ ቀያሪ የሆኑ ቦታዎችን ለመያዝ እየተንደረደረች መሆኗም ተገልጿል። ጅቡቲን ጨምሮ በቀጠናው ኢትዮጵያን የባህር በር እንዳታገኝ ከበው የሚገኙ ትንንሽዬ አገራት ደግሞ አሁን ላይ ከግብፅ ጋር በመጣመር ኢትዮጵያ ላይ ጫናን ለመፍጠር ሙከራ ቢያደርጉም ግብፅ ከትናንሾቹ ጋር ስታብር ኢትዮጵያ ከታላላቆቹ ጋር በመጣመር የቀጠናውን ታሪክ የሚቀይር አዲስ የኃይል አስተላለፍ ስርዓት እንዲመጣ የሚያስችል መሰረት የጣለ እንቅስቃሴ ውስጥ መግባቷ በርካቶችን ያነጋገረና በተለይም ኢትዮጵያ አሁን ላይ ትፈርሳለች የሚሉ አካላትን ያሳፈረ ነውም ተብሏል። አሁን ላይ ኢትዮጵያ ከቀጠናው አገራት በተጨማሪ በተለያዩ አገራት መካከል የሚደረጉ የሁለትዮሽ ግንኙነትንና ባለብዙ ወገን ዓለም አቀፍ ግንኙነትን በማድረግ ለሀገራት ሰላም አበክራ የምትሰራ ሀገር የምትሆንበት ዕድል እየተፈጠረ መሆኑ የተገለጸ ሲሆን የፈረንሳይ መንግሥትና የኳታር መንግሥት በዚህ በምስራቅ አፍሪካ ብሎም በቀይ ባህር ቀጠናና በዓለም አቀፉ የንግድ መስመር ላይ የሚቃጡ የጸጥታ ስጋቶችን ለመቅረፍም የኢትዮጵያ መንግሥት የሰላም አስከባሪነት ሚናውን እንዲወጣ በጥምረት አብረው እንዲሰሩ ማረጋገጫ መሰጠቱም ተነግሯል። ይህም ለኢትዮጵያ መንግሥት ትልቅ ስኬት ነው የተባለ ሲሆን ከሰሞኑም ኢትዮጵያ የተለያዩ የዲፕሎማሲ ስኬቶችን ማስመዝገቧ ለሻዕቢያ መንግሥት ትልቅ ውድቀትም ነው ተብሏል። አሁን ላይ ከአዲያሎ ቤተ መንግሥት ውጪ ካይሮን ብቻ በመመላለስ ያውቃል የተባለው የሻዕቢያው አምባገነኑ ፕሬዝዳንት ኢሳያስ አፈወርቂ ከሀገራት ጋር ያላቸው ግንኙነት የሻከረ መሆኑ ኤርትራን ወደ ቁልቁለት ይዟት እንደወረደም ተነግሯል። በቀጣይ በኤርትራ መንግሥትና በኢትዮጵያ መካከል ያለውን ግንኙነትም ሰላማዊ ለማድረግ እየተደረገ ባለው ጥረት አሁን ላይ ሁለቱ ሀገራት መስማማት ባይችሉም በቀጣይ ግን መስማማት ሊችሉባቸው የሚችሉ የተለያዩ አዳዲስ ክስተቶች መፈጠራቸውን ያስታወቀው ከወደ አሜሪካ የተሰማው መረጃ ደግሞ እንዳመላከተው ከሰሞኑ ሰማያዊ አብዮት በሚል በዓለም አቀፍ ደረጃ የሚታወቅ ስያሜ የተሰጠውና አሁን ላይ የሻዕቢያ መንግሥትን ለመገርሰስ እንቅስቃሴ እያደረገ የሚገኘው ብርጌድ ንሓመዱ ከሰሞኑ በአዲስ አበባ ያደረገውን ዓለም አቀፍ ኮንፈረንስ ሲጨርስ በኤርትራ አዲስ የመንግሥት ሥርዓት ለውጥ እንዲመጣና ኤርትራም ዲሞክራሲያዊ አገር እንድትሆን ያስተላለፈው ውሳኔ የሚያስመሰግንና በቀጣይም የኤርትራ መንግሥት እንደሚገረሰስ የሚያመላክት ነው። ይሁንና ግን ይህ አስተያየት የኤርትራ መንግሥትን እንደማያስደስት አምናለሁ ሲሉ አምባሳደር ቲቦር ናጂ የሰጡት አስተያየት በኤርትራ መንግሥት በኩል ከፍተኛ ቁጣን መቀስቀሱም ተነግሯል። ይህ ሁኔታ በእርግጥም የኢትዮጵያ መንግሥት ከኤርትራ መንግሥት ጋር አሁን ላይ ይገባበታል ተብሎ እየተፈራ ያለውን ጦርነት ሳይመጣ የሻዕቢያ መንግሥት በራሱ በኤርትራውያን ሊገረሰስ እንደሚችል የሚያመላክት ነውም ተብሏል። አሁን ላይ በሁለቱ ሀገራት መካከል ያለው ውዝግብ በዚህ ሁኔታ ባለበት መልኩ ትላንትና የወጣው በኢትዮጵያ የአሜሪካ ኤምባሲ ያሰራጨው የተባለው አዲሱ የተሳሳተ ካርታ ልጥፍ ደግሞ የተለያየ ውዝግብን የፈጠረ እንደሆነ የሻዕቢያ መንግሥት ፕሮፓጋንዲስቶች ሊያናፍሱ ቢሞክሩም ይሁንና ግን የኢትዮጵያ መንግሥት በአዲስ አበባ የአሜሪካ ኤምባሲን በማናገር ነገሩ የተፈጠረው በስህተት እንደሆነ ኤምባሲው በማመን በቀጣይ ስህተቱን እንዲያምንና ይቅርታ እንዲጠይቅ ጥያቄ ማቅረቡ የተነገረ ሲሆን የአሜሪካ ኤምባሲ የለጠፈውን ልጥፍ በሚመለከት ስህተት መሆኑን በማመላከት ወዲያው ሊያስተካክል ስለመቻሉም ተሰምቷል። ይሁንና ግን የሻዕቢያ አክቲቪስቶች በኢትዮጵያ የአሜሪካ ኤምባሲ የለጠፈው ልጥፍ የኤርትራ ግዛት አሰብን ብቻ ሳይሆን ወደ መሃልም እንደሚገባ ያመላከተ ልጥፍን ሲለጥፉ የተስተዋሉ ሲሆን ይህም የአሜሪካ መንግሥት በተለይም በኢትዮጵያ የአሜሪካ ኤምባሲ የሚሰጠውን መግለጫ ተከትሎ ፉርሽ ስለመደረጉ የወጡ መረጃዎች እንዳመላከቱትም የአሜሪካ ኤምባሲ በስህተት የለጠፈው ልጥፍ ሌላ ትርጓሜ ሊሰጠው እንደማይገባና በኢትዮጵያና በኤርትራ መካከል ያለውን ግንኙነት በሚመለከት የአሜሪካ ኤምባሲ የለጠፈው ልጥፍ ልዩነት ሊያመጣ የሚችል መሆን እንደሌለበትም ተመላክቷል ተብሏል። አሁን ላይ በቀጠናው ያለው የኃይል አስተላለፍ ሥርዓት በኢትዮጵያ እየተዘወረ እንደሚገኝ የሚያመላክቱ የጂኦፖለቲክስና የዓለም አቀፍ ግንኙነት ተንታኞች መረጃ እንደሚጠቁመው በእርግጥም በምስራቅ አፍሪካ ቀጠና አሁን ላይ በርካቶቹ አገራት አጣብቀኝ ውስጥ ሲወድቁ፣ ኢትዮጵያ ግን ፈልቅቃ ከዚህ ቀጠና ወደ ቀይ ባህር በር የምትቀላቀልበትና አይላ የምትወጣበትን አማራጭ በመጠቀም ከበርካታ አገራት ጋር እየፈጠረች ያለችው ወታደራዊና ሌሎች ኢኮኖሚያዊና ዓለም አቀፍ ግንኙነት በተለይም የዲፕሎማሲ መሰረት ያላቸው ግንኙነቶች የኢትዮጵያን እድገት ያመላከቱ ናቸውም ሲሉ በሰጡት ሐሳብ አስተያየት አረጋግጠዋል ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን
እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ እያመሰገንን በቀጣይ የምናደርሳችሁ የተለያዩ አዳዲስና ትኩስ መረጃዎች ወደ እናንተ እንዲደርሱ ቻናላችንን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ለሌሎችም እንድታጋሩ በመጋበዝ የተለየ ሐሳብ አስተያየት ደግሞ ካላችሁ በሐሳብ መስጫ ሳጥኑ በኩል በመሳተፍ አጋርነታችሁን እንድታሳዩን እየጋበዝን ቸር ተመኘን። ሰላም።